ብልጭልጩን ብቻ ሳይሆን ደሙንም አሳዩት። ከዲላን ፔጅ ጉብኝት ጀርባ የተደበቀው ሴራ። በአጭር ሰከንዶች ዜና ያለምን ማህበራዊ ሚዲያና ወጣው የቲክታክ ኮከብ ዲላን ፔጅ ወደ ኢትዮጵያ መምጣቱ እጅግ አወዛጋቢ ሆኗል። ለመሆኑ ከዚህ ጉብኝት ጀርባ አለ የተባለው ድብቁ ሴራ ምንድነው? የዲላን ጉብኝትስ ለምን አክቲቪስቶችን አስቆጣ? በሀገራችን በቅርቡ ከሚካሄደው መንግስታዊ ምርጫ ቀደም ብሎ የተከሰተው ይህ ወጣቱ የዜና ንጉስ ወደ አዲስ አበባ መክተሙ ምን ይነግረናል? ጤና ይስጥልን የምንወዳችሁ፣ በዚህ ቪዲዮ የዲላን ፔጅን ፈታኝ ህይወት ጉዞ፣ የ10 ዓመታት የፍቅር ታሪኩንና አዲስ አበባ መግባቱን ተከትሎ የተነሳውን አነጋጋሪ ውዝግብ በዝርዝር ልናስደምጣችሁ ነው። መሰረት ሚዲያ ስለዚህ ወጣትና ስለ ሀገራችን ፖለቲካ አጋለጥኩት የሚለውስ ሚስጥር ምንድነው የሚለውንም ይዘነዋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። የዜናው ንጉስ እየተባለ የሚሞካሸው ይህ ወጣት በዓለም ዙሪያ የሚሰሙ አስገራሚና አነጋጋሪ ዜናዎችን ፈጣንና ሳቢ በሆነ አቀራረብ ለዓለም የሚያደርሰው ዲላን ፔጅ በቲክቶክ ገጹ ብቻ ከ19.3 ሚሊዮን በላይ ተከታዮችን ማፍራት የቻለ ታላቅ የዲጂታል ሚዲያ ሰው ነው። በ1999 እንደ አውሮፓውያን አቆጣጠር በእንግሊዝ የተወለደውና በአሁኑ ወቅት የ27 ዓመት ወጣት የሆነው ዲላን ከ1.5 ሚሊዮን ዶላር በላይ የተጣራ ሀብት ባለቤት ነው። ወቅታዊ ጉዳዮችን በተረጋገጠ መረጃ በጥቂት ደቂቃዎች ውስጥ በማጋራት የሚታወቀው ይህ እንግሊዛዊ ወጣቱ ትውልድ ወቅታዊ ጉዳዮችንና ዜናዎችን በንቃት እንዲከታተል ምክንያት ሆኗል። ነገር ግን ዛሬ በዓለም አቀፍ ደረጃ ስሙ ከናኘው ከዚህ ወጣት ስኬት ጀርባ አሰልቺና አድካሚ የጥረት መንገድ አለ። ዲላን ፔጅ ወደ ማህበራዊ ሚዲያው ዓለም ከመግባቱ በፊት የራሱን መንገድ ፍለጋ ብዙ የተንከራተተ፣ በዲጂታል ዲዛይን እና በተለያዩ ስራዎች ላይ ብዙ ስራዎችን የሞከረ ተራ የለንደን ነዋሪ ነበረ። ታላላቅ የዜና አውታሮች ታሪኮችን የሚያቀርቡበት ረጅምና ሰልቺ መንገድ ወጣቱን ትውልድ እንደማይስብ የተረዳው ዲላን በራሱ መኝታ ቤት ውስጥ በአንድ ተራ ስልክና ማይክሮፎን ብቻ ነበረ ዜና እያዘጋጀ ቪዲዮ መልቀቅ የጀመረው። ሳቢ፣ ግልጽና ቀልጣፋ በሆነው አተራረኩ የተነሳ ተሰሚነትና ተወዳጅነትን ለማግኘት ብዙ ጊዜ አልወሰደበትም። ይህ ታላቅ ስኬቱ ደግሞ በሱ ጥረት ብቻ የመጣ አልነበረም። ዲላን ስለ ፍቅር ህይወቱ በአደባባይ መናገር ባይወድም ከካሜራ በስተጀርባ ግን ህይወቱን ሙሉ ያደረገችለት በችግሩም ሆነ በደስታው ጊዜ አብራው የነበረች ማዴ የተባለች ታማኝ የህይወት አጋር አለው። ግንኙነታቸው ወደ 10 ዓመታት ገደማ ያስቆጠረ ሲሆን የተገናኙት በዩናይትድ ኪንግደም ገና የ17 ዓመት ታዳጊዎች እያሉ ነበር። ብዙዎች ታዋቂ የሆነ ፍቅረኛ ሲኖራቸው አጋጣሚውን ተጠቅመው ልታይ ለማለት በሚሽቀዳደሙበት በዚህ ጊዜ ማዲ ግን ሶሻል ሚዲያ እንደማትወድ በመግለጽ ከዝናና ከውሸት ድምቀት ርቃ እውነተኛ ህይወት መኖርን እንደምትመርጥ መናገሯ በብዙዎች ያስወድዳታል። የዲላን ፔጅ ወደ ኢትዮጵያ መምጣት ታሪክ መነሻው በቲክቶክ ከ5.9 ሚሊዮን በላይ ተከታዮችን ካፈራው አዶናይ ብርሃነ ጋር ካለው የጠበቀ ግንኙነት ይጀምራል። አዶናይ መጀመሪያ ላይ ከዲላን ፔጅ ጋር በሶሻል ሚዲያ ማውራት እንደጀመረ ይናገራል። ይህም ሁለቱ ወጣቶች እንዲቀራረቡና ጥልቅ ወዳጅነት እንዲመሰረቱ ምክንያት ሆናቸው። በመቀጠል አዶናይ በቀጥታ ወደ ለንደን በመጓዝ ታዋቂውን ዲላን ፔጅን በአካል ለማግኘት ቻለ። በታዋቂው ኤምሬትስ ስታዲየም አርሰናል ከበርኔል ጋር ያደረጉትን ተጠባቂ ጨዋታ ለመመልከት በዲላን ፔጅ እና በታዋቂው ዓለም አቀፍ ዩቲዩበር በኬሳይ ልዩ ግብዣ አማካኝነት ያንን አስደናቂ ጨዋታ በአንድነት ሆኖ ለመታደም እድሉን አገኘም። ለተከታዮቹ የገባውን ቃል ለመፈጸም ወደ ለንደን ተጉዞ የነበረው አዶናይ ከዲላን ፔጅ ጋር የነበረውን አስደሳች የለንደን ቆይታ በስኬት በማጠናቀቅ ወደ ኢትዮጵያ በአንድነት ከትመዋል። በዚህም መሰረት ሁለቱ የዲጂታል ኮከቦች ወደ ኢትዮጵያ ሲገቡ ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ጀምሮ እጅግ ደማቅና ሞቅ ያለ አቀባበል ተደረገላቸው። ዲላን ፔጅ ወደ መዲናይቱ አዲስ አበባ መግባቱን ተከትሎ በርካታ ቀናትን የሚወስደውን ታላቁን የጉብኝት ጉዞውን ቀኝ ግዛት ባልተገዛችው ታሪካዊቱ ሀገር ኢትዮጵያ መጀመሩን በደስታ ገልጿል። ኢትዮጵያ ግርማ ሞገስ ያለው የተፈጥሮ መልክዓ ምድር፣ የታሪክና የሃይማኖት እሴቶች ያሏት ከመሆኑም በላይ የሰው ዘር መገኛ መሆኗን በአድናቆት ተናግሯል። እንዲሁም ኢትዮጵያ እጅግ በርካታ የአርሰናል ደጋፊዎች የሚገኙባት ሀገር መሆኗን በመስማቱ ከነርሱ ጋር የማይረሳ ጊዜ ለማሳለፍ ማቀዱንና ወደ ሐረር በመሄድ ጅቦችን የመመገብ ፍላጎት እንዳለውም ተናግሯል።
የቶቶት ባህላዊ ምግብ ቤት አንጋፋ የኪነ ጥበብ ባለሙያዎች በተገኙበት የኢትዮጵያን ባህላዊ ምግቦች፣ ሙዚቃና መስተንግዶ ለዓለም አቀፉ እንግዳ ለማስተዋወቅ ታላቅ ዕድል የፈጠረ ልዩ የራት ፕሮግራምም ተዘጋጅቷል። በዚህ የደመቀ የባህል ድባብና የራት ድግስ ላይ ዲላንና ፍቅረኛው ማዲ ውቡን የኢትዮጵያ ባህላዊ ልብስ ለብሰው በክብር ደምቀው በካባ ጊጠውም ታይተዋል። መላው ታዳሚ እንግዳዎቹን በከፍተኛ ፍቅር፣ ክብርና ደስታ የተቀበሏቸውና ያከበሯቸው ሲሆን ምሽቱ በሳቅና ደስታ አልፎ ተርፎም በአዶናይም ባይታጀበ ነበርም። ያ ምሽት በጭፈራ በሳቅና በጨዋታ ተሞልቶ ሁሉም እንግዶች እጅግ አስደሳችና የማይረሳ ጊዜን በጋራ ያሳለፉበት ይህ ምሽት የኢትዮጵያን እንግዳ ተቀባይነትና ባህል በተግባር የተመለከቱበት ድንቅ አጋጣሚ ነበርም ተብሏል። ፍቅረኛው ማዲም የሥራ አጋሩም ጭምር ስትሆን ዲለንን ሰው ከቦት በነበረበት ወቅት ራቅ ብላ እንደ ካሜራ ባለሙያ በመሆን ስራዋን ስትሰራ ስለነበር ፍቅረኛዋ በሚሊዮኖች ፊት ደምቆና ጎልቶ እንዲታይ ከጀርባ ሆና የምታበራ ድንቅ ብርሃን ሆናለች በሚል በብዙሃኑ የማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ አድናቆት ተችሯታል። እሷ ሲያስፈልግ ከፍቅር አጋሯ ጋር ሆና መደነስም መጨፈርም መሳቅና መጫወትም ለሷ መች ጠፍቷትም። ታዲያ ይህ ሁሉ ሳቅና ደስታ ፌሽታና ግርግር ባለበት በዚህ ፕሮግራም ላይ ግን ይህ ጉብኝት ሌላ አዲስና ሰፊ ክርክር ቀስቅሷል። የዲላን ፔጅ ወደ ኢትዮጵያ መምጣት በመንግስት ሚዲያዎች መዘገቡ የመንግስት መገናኛ ብዙሃንና ባለስልጣናት ለውጭ ሀገር ቲክታከሮች እየሰጡት ያለው ከልክ ያለፈ ሽፋንና ማጋነን የሀገሪቱን እውነተኛና አንገብጋቢ ችግሮች ወደ ጎን በመተው ሆን ተብሎ የህዝብን ትኩረት የማስቀየር አጀንዳ እንዳለው በጋዜጠኛ ኤልያስ መሰረትና በሌሎችም ዘንድ እየተነገረ ይገኛል። ህዝቡ በከፍተኛ የኑሮ ውድነት፣ በነዳጅ ጦትና በከፋ የኢኮኖሚ ቀውስ ውስጥ ባለበት እንዲሁም በየጊዜው በዜጎች ላይ እገታና ጥቃቶች እየደረሱ ባለበት ጊዜ ይህንን ጉዳይ እንደ ትልቅ አገራዊ ድል አድርጎ በሚዲያ ማቅረብ የሚዲያ የሞራል ዝቅጠትና የሁሉ ሰላም ነው የውሸት ትርክት ለመፍጠር መሞከር ነው በሚል የብዙዎችን ቅሬታ ጋዜጠኛ መሰረትና የሐሳቡ ደጋፊዎች ቅሬታቸውን አንስተዋል። የሀገርን ገጽታ መገንባት የሚቻለው በውጭ ቲክታከሮች ውዳሴ ሳይሆን በሀገር ውስጥ ለዜጎች ሰላም፣ ደህንነትና ፍትሃዊ የኢኮኖሚ እድገትን በማረጋገጥ እንደሆነም ተገልጿል። ከዚህም በተጨማሪ የዲላን ፔጅ ጉብኝት በቅርቡ ከሚካሄደው የኢትዮጵያ ብሔራዊ ምርጫ ጥቂት ቀናት በፊት መሆኑ ጉዳዩን ይበልጥ ፖለቲካዊ ስሜት እንዲኖረው አድርጎታል። በርካታ የትግራይና የአማራ አክቲቪስቶች እንዲሁም የተለያዩ ተመልካቾች በሰጡት አስተያየት ዲላን በአዲስ አበባ የተሰሩ አዳዲስ መንገዶችንና የለማውን ኮሪደር ብቻ እያየ ከመሳቅ አልፎ በተለይም በአሁኑ ወቅት ከፍተኛ የህዝብ ሰቆቃ፣ መፈናቀልና የሰብአዊ ቀውስ ወዳለባቸው እንደ አማራ፣ ትግራይና ወለጋ ወዳሉ ቀጠናዎች እንዲሁም ለ5 ዓመታት በጭንቅ ውስጥ ወደሚገኙት የደብረ ብርሃን ተፈናቃይ መጠለያዎችን አቅንቶ ያለውን መራራ እውነት ማየት እንዳለበት በጽኑ እየጠየቁ ይገኛሉ። ይህንን ሐሳባቸውንም ብልጭልጩን ብቻ ሳይሆን ደሙንም ረሃቡንም ማሳዩት ሲሉ ይሞግታሉ። የመንግስት ምኞትና ስትራቴጂ ኢትዮጵያን ለውጭ ሰዎች ምቹና ረካሽ ፍላጎቶች ማራገፊያ በማድረግ እውነተኛውን የህዝብ ህይወትና ስቃይ መደበቅ እንደሆነ የሚገልጹት እነዚህ ሰዎች ዲላን እንዳንድ ጋዜጠኛ የሀገሪቱን ሙሉ እውነት ለ19 ሚሊዮን ተከታዮቹ እንዲያደርስ ጥሪያቸውንም አቅርበዋል። ይህ የዲጂታል ዘመን እውነትን ደብቆ ማጥፋት የማይቻልበት መሆኑና የህዝቡ መከራ ተመዝግቦ ለታሪክ እንዲቀመጥ እያሳሰቡ የዲላን ፔጅ የኢትዮጵያ ጉዞ ከማራኪ የከተማ ገጽታዎች አልፎ የህዝቡን እውነተኛ ህይወት ለዓለም የሚያሳይበት እንዲሆንም ጥሪያቸውን አቅርበዋል። በአጠቃላይ ምንም እንኳን የ27 ዓመቱ እንግሊዛዊ የቲክቶክ ኮከብ የዜናው ንጉሱ ዲላን ፔጅ የኢትዮጵያ ጉብኝቱ ከፖለቲካዊ ገጽታው አንጻር በብዙዎች ዘንድ ከፍተኛ ትችት እየቀረበበት ቢሆንም ከ19 ሚሊዮን በላይ ተከታዮች ያሉት የዚህ ተጽዕኖ ፈጣሪ ወጣት በሀገሪቱ መገኘት ግን የኢትዮጵያን በጎ ገጽታ፣ ባህልና መስተንግዶ ለዓለም ለማስተዋወቅ ወደር የሌለው ትልቅ በጎ አስተዋጽኦ ማበርከት መቻሉ የማይካድ ሀቅ ነው ሲሉ ብዙዎች የተስማሙበት ጉዳይ ሆኗል። የምንወዳችሁ ተመልካቾቻችን የእናንተስ ሐሳብ ከወዴት ይሆን? በያዝነው ዓመት በርካታ ዓለም አቀፍና የአፍሪካ ተጽዕኖ ፈጣሪዎች በሀገራችን በተለይም በመዲናይቱ አዲስ አበባ እየተገኙ የሚያደርጉት ጉብኝትና ለዓለም የሚያሳዩት ግብረ መልስ እንደምን ትታዘቡታላችሁ? አሊያስ እንደ ጋዜጠኛ መሰረትና ሐሳቡን እንደሚደግፉት ሁሉ ብልጭልጩን ብቻ ሳይሆን ደሙንም ማሳዩት ከሚሉት ወገኖች ናችሁ? እንደተለመደው ሐሳብና አስተያየታችሁን በነጻነትና በጨዋነት ሐሳብ መስጫው ላይ ልታሰፍሩልን ሙሉ መብት አላችሁ። የምንወዳችሁ ታዲያ ለዛሬ ያልነው ጥንቅር ይህን ይመስላል። ቪዲዮአችንን እስከ ማብቂያው ስለታደማችሁልን ላይክ
ያለ ልባዊ ምስጋና እንጀባ እያልኳችሁ እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ቱሪዝም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።